ሰላም ሰላም እንዴት ናችሁ? የደሱ ሄዲት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ፓፓያ ምን ንጥረ ነገሮችን ስለያዘ ነው ለዓይናችን ሴሎች ተመራጭ ሆኖ የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ለዓይናችን ሴሎች እጅግ በጣም ተመራጭ ከሆኑ የምግብ አይነቶች አንዱ ፓፓያ ነው። ፓፓያ በውስጡ ጠቃሚ የሆኑ ቫይታሚኖችን እና ጸረ ሙቀታማ ኬሚካሎችን በደንብ አጭቆ ስለያዘ ለዓይናችን ሴሎች ጤንነት እጅግ በጣም ተመራጭ ከሆኑ ምግቦች አንዱ ነው ማለት ነው። ጸረ ሙቀታማ ኬሚካሎች ወይም ደግሞ አንቲኦክሲዳንቶች እንዲሁም ደግሞ ቫይታሚኖች ለዓይናችን የእይታ መጠን አጠቃላይ ከዕድሜ መግፋት ጋር ተያይዘው ሊከሰቱ የሚችሉ የዓይናችን በሽታዎችን በመከላከል ደረጃ እጅግ በጣም አስፈላጊ ናቸው ማለት ነው። ስለዚህ ፓፓያን አዘውትሮ በአመጋገብ ማካተት ለዓይናችን ሴሎች ተመራጭና አስፈላጊ ከሆኑ ምግቦች አንዱ ነው ማለት ነው። ፓፓያ እንዴት ነው የዓይናችን ጤና የሚጠብቅልን የሚለውን በአራት ከፍዬ ለእናንተ ልንገራችሁ። ከዛ በፊት ግን ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ያደረጋችሁ እዩ። ነባር ቤተሰቦችም ላይክ እና ሼር እያደረጋችሁ የድሮ ትብብራችሁን ላይ ሲል ጠይቃለሁ። የመጀመሪያውና አንደኛው ፓፓያ በውስጡ ቤታ ካሮቲንን ይዟል። ቤታ ካሮቲን እንደሚታወቀው ሰውነታችን ውስጥ ከገባ በኋላ ወደ ቫይታሚን ኤ በጉበት አማካኝነት ይቀየራል። ከተቀየረ በኋላ ለዓይናችን ሴሎች እጅግ በጣም ጠቃሚ ከሆኑ የቫይታሚን ዝርያዎች አንዱና ዋነኛው ነው ማለት ነው። ቫይታሚን ኤ በተለይ ደግሞ ሄልዝ የሆነ ቪዥን እንዲኖረን አጠቃላይ ረቲና ብለን የምንጠራውን የእይታ ክፍላችን ሳፖርት በማድረግ የዓይናችን ድርቀት በመከላከልና አጠቃላይ በጨለማ ሰዓት በስርዓት እንድናይ የሚያደርግ እጅግ በጣም አስፈላጊ የሆነ የቫይታሚን ዝርያ ነው ማለት ነው። ስለዚህ ፓፓያ በውስጡ ቫይታሚን ኤን ስለያዘ ለዓይናችን የእይታ ሁኔታ በጣም አስፈላጊ ነው ማለት ነው። ሁለተኛ ፓፓያ በውስጡ ሉቲን እና ዚያሳንቲን የሚባሉ እጅግ በጣም አስፈላጊ የሆኑ ወይም ደግሞ ፖተንት የሆኑ አንቲኦክሲዳንቶችን ወይም ደግሞ ጸረ ሙቀታማ ኬሚካሎችን በደንብ አጭቆ ይዟል ማለት ነው። እነዚህ ጸረ ሙቀታማ ኬሚካሎች ማኩላ እያልን የምንጠራውን የረቲናን ክፍል ወይም ደግሞ የእይታ ክፍልን ሳፖርት በማድረግ እና በመደገፍ የተስተካከለ እይታ መጠን እንዲኖረን አጠቃላይ ከዕድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ የዓይን በሽታዎችን በመከላከል ደረጃ በጣም አስፈላጊ ነው ማለት ነው። እንደሚታወቀው ሉቲን እና ዚያዛንቲን እያልን የምንጠራቸው እነዚህ ጸረ ሙቀታማ ኬሚካሎች ብሉ ላይት ወይም ደግሞ ሰማያዊ ብርሃን እያልን የምንጠራውን የእይታ ክፍላችን ሊጎዳ የሚችለውን ብርሃን ፊልተር በማድረግ በቀላሉ ለተለያዩ ችግሮች እንዳንጠቃ በተለይ ደግሞ የእይታ ሁኔታችን እንዳይዛባ በማድረግ እንዲሁ ደግሞ ከዕድሜ መግፋት ጋር ተያይዞ ሊመጡ የሚችሉ ችግሮችን በመቅረፍ ትልቅ ሚና አለው ማለት ነው። እነዚህ አሁን የጠቀስናቸው ጸረ ሙቀታማ ኬሚካሎች በተለይ ደግሞ ዓይናችን ላይ ኦክሲዴቲቭ ስትረስ ወይም ደግሞ የኦክሳይድ ውጥረት እንዳይከሰት በማድረግ በቀላሉ ለተለያዩ ችግሮች እንዳንጠቃ ይከላከሉናል ማለት ነው። ጥናቶች እንደሚያስረዱት አዘውትሮ እነዚህ ካርቲኖይድ ብለን እንጠራቸውን አሁን የጠቀስናቸው ዝርያዎችን አዘውትሮ መመገብ በተለይ ደግሞ ኤጅ ሪሌትድ ማኩላር ዲጀነሬሽን ወይም ደግሞ ከዕድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ የዓይን በሽታዎችን በመከላከል ደረጃ እንዲሁም ደግሞ ካታራክት እያልን የምንጠራውን ወይም ደግሞ የሞላ ግርዶሽ እያልን የምንጠራውን በመከላከል በጣም አስፈላጊ ናቸው ማለት ነው። ሶስተኛ ፓፓያ በውስጡ ቫይታሚን ሲን ይዟል። ቫይታሚን ሲ እንደሚታወቀው እጅግ በጣም ፓወርፉል የሆነ አንቲኦክሲዳንት ወይም ደግሞ ጸረ ሙቀታማ ኬሚካል ነው። ቫይታሚን ሲ በተለይ ደግሞ ፍሪ ራዲካል እያልን የምንጠራቸውን የዓይናችን ሴሎች ሊጎዱ የሚችሉ አላስፈላጊ የሆኑ ንጥረ ነገሮችን በመከላከልና በመቀነስ እጅግ በጣም አሪፍ ነው ማለት ነው። እንዲሁም ደግሞ ቫይታሚን ሲ በውስጡ ኮላጅን እያልን የምንጠራውን የሰውነታችን ፓርት የሚመነጨውን ኮላጅንን በማምረት እና በተለይ ደግሞ ኮላጅን ለኮርኒያ ብለን የምንጠራው የዓይናችን ክፍል ለመስራት በጣም አስፈላጊ ነው። ስለዚህ ኮላጅንን በማምረት አጠቃላይ ጤንነታችን የተጠበቀ እንዲሆን ያደርጋል ማለት። ስለዚህ የእይታ ሁኔታችን እንዳይዛባና አጠቃላይ ዓይናችን ላይ ሊከሰቱ የሚችሉ የተለያዩ ችግሮችን በመከላከል በጣም አስፈላጊ ነው ማለት ነው። አራተኛ ፓፓያ በውስጡ ቫይታሚን ኢን ይዟል። ቫይታሚን ኢ ሌላው በጣም አስፈላጊ የሆነ ጸረ ሙቀታማ ኬሚካል ነው። ስለዚህ ፓፓያ አጠቃላይ ፍሪ ራዲካል እያልን የምንጠራቸው ወይም ደግሞ ያልተረጋጉ ኤሌክትሮኖች ያልተረጋጉ መርዛማ ንጥረ ነገሮች ከሚያደርሱት የዓይናችን ሴሎች ውድመትን በመከላከል
ትልቅ ሚና ያላቸው ማለት ነው። ፍሪ ራዲካሎች በሚጠራቀሙበት ጊዜ እንደሚታወቀው ክሮኒክ የሆነ አይ ዲዚዝ እንዲገጥመን ሊያደርጉ ይችላሉ ማለት። ስለዚህ እነዚህን በመቀነስና ኒውትራላይዝ በማድረግ በቀላሉ የአይናችን የእይታ መጠን በማስተካከል አይናችን ላይ ሊከሰቱ የሚችሉ በሽታዎችን በማስወገድ እጅግ በጣም ተመራጭ ነው ማለት ነው። እንደሚታወቀው ቫይታሚን ኢ በተለይ ደግሞ ኤጅ ሪሌትድ አይ ዲዚዝ እያልን የምንጠራቸውን እንደ ማኩላር ዲጀነሬሽን፣ ካታራክት፣ ሌሎችም ግላኮማ አይነት ነገሮች እንዳይከሰቱ በትልቅ ደረጃ ይከላከላል ማለት ነው ቫይታሚን ኤ። ስለዚህ እነዚህ ንጥረ ነገሮች በደንብ አሟልቶ ስለያዘ ፓፓያ አዘውትረን በአመጋገብ ውስጥ ብናካተው የአይናችን የእይታ መጠን እንዳይዛባ በማድረግ አይናችን ላይ ሊከሰቱ የሚችሉ የተለያዩ የአይን በሽታዎችን በመከላከል እና አይናችን የሚጎዱ ነገሮችን በመቀነስ ትልቅ ሚና አለው ማለት ነው። በየቀኑ እንዴት ምን ያህል መጠቀም እንችላለን የሚለውን ስናይ እንደሚታወቀው ፓፓያን ከ150 እስከ 300 ግራም በየቀኑ መጠቀም እንችላለን። ወይም ደግሞ ከ1 እስከ 2 መካከለኛ ኩባያ ጁስን ወይም ደግሞ አጠቃላይ የፓፓያን ምርትን መጠቀም እንችላለን ማለት ነው። ብዙ ጊዜ ምግብ ከመብላታችን በፊት ከአንድ ሰዓት በፊት ምግብ ከበላን በኋላ ደግሞ ከአንድ ሰዓት በኋላ ብንመገበው ይመረጣል። እንዲሁ ደግሞ ጠዋት አዘውትረን የምንጠቀመው ለፓፓያ የአመጋገብ ዘዴ በጣም ምርጥ ነው ማለት ነው። በምን ወይ መጠቀም እንችላለን የሚለውን ስናይ ደግሞ ፓፓያን እንደሚታወቀው ቨርሳታይል የሆነ የአጠቃቀም ዘዴ ወይም ደግሞ የተለያየ የአጠቃቀም ዘዴ የምንጠቀመው የምግብ አይነት ነው። በተለይ እንደ ሳላድ መልክ ብዙ ጊዜ ያገለግላል። ለምሳሌ ከቬጂቴብሎች ጋር፣ ከፍሩቶች ጋር ወይም ደግሞ ከፍራፍሬና አትክልቶች ጋር በመጨመር የምንመገበው የምግብ አይነቱ። ሌላው ደግሞ በጁስ መልክ ማዘጋጀት እንችላለን። ሌላው የበሰለውን ፓፓያ ፍሬሹን መመገብ እንችላለን ማለት ነው። ምንም ሳንጨምር መመገብ እንችላለን ማለት። ስለዚህ የተለያየ አመጋገብ ዘዴን የምንጠቀመው የምግብ አይነት ነው ማለት ነው። ሌላው ፓፓያ መጠቀም የሌለባቸው ሰዎችስ እነማን ናቸው ብለው ስናይ የመጀመሪያው ነፍሰ ጡር እናቶች ናቸው። በተለይ ያልበሰለ ፓፓያን ነፍሰ ጡር እናቶች እንዲመገቡት አይመከርም። ምክንያቱም ያልበሰለ ፓፓያ በውስጡ ላቴክስ የሚባል ኢንዛይም አለው። ይህ ኢንዛይም የማህፀንን ጫፍ በማነቃቃት ያለ ዕድሜ ሊመጣ የሚችልን ምጥን ወይም ደግሞ እርግዝና ሊያጨናግፍ ይችላል፣ አቦርሽን ሊያስከትል ይችላል ማለት። ስለዚህ የማህፀን ጫፍን ስለሚያነቃቃ በተለይ ያልበሰለ ፓፓያ እናቶች እንዲመገቡ አይመከርም ማለት ነው። መመገብ ካለባቸውም የበሰለ ፓፓያ አልፎ አልፎ እንዲሆን ይመከራል ማለት ነው። በተለይ ለመጀመሪያዎቹ 3 ወራት አካባቢ ፓፓያ እናቶች እንዲመገቡት አይመከርም ማለት ነው። ሁለተኛ የስኳር በሽተኞች ናቸው። ብዙ ጊዜ ፓፓያ በከፍተኛ ደረጃ በፋይበር ወይም ደግሞ በአሰር የበለጸገ ቢሆንም ነገር ግን አንዳንዴ የስኳር መጠናቸው የሚዋዥቁ የስኳር በሽተኞች ብዙ ጊዜ ፓፓያ እንዲመገቡት አይመከርም። ምክንያቱም ፓፓያ በተፈጥሮው ስኳር ነገር ስላለው የደም ውስጥ ያለው የስኳር መጠን ከፍ ሊያደርግ ይችላል ተብሎ ስለሚታሰብ ብዙ ጊዜ የስኳር በሽተኞች ይህን ነገር አዘውትረው እንዲጠቀሙት አይመከርም ማለት ነው። ሌላው ላቴክስ አለርጂ ያለባቸው ወይም ደግሞ ሰዎች ፓፓያን ከተመገቡ በኋላ ቆዳቸውን ማሳከክ፣ የቆዳ ሽፍታ፣ የትንፋሽ ማጠር እንዲሁም ደግሞ ማስመለስ ማስታወክ ካለ በሁለተኛ ጊዜ ይህንን እንዲጠቀሙት አይመከርም ማለት ነው። ምክንያቱም ለእነሱ ሴንሲቲቭ ሆኗል ተብሎ ይታሰባል ማለት ነው ይሄ ላቴክስ። ስለዚህ እንዲመገቡት አይመከርም ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ፓፓያ ለአይናችን እንዴት እንደሚጠቅም በ4 ከፍዬ ለእናንተ ነገርኳችሁ። ቪዲዮውን ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።